የልጄን እውነት እፈልጋለሁ። የፍትህ አካላት ተከታትላችሁ የልጄን ሐቋን አውጡልኝ። አባት አቶ አዱኛ ዋቆ። ሰላም ጤና ይስጥልን ውድ የብዕር ቲቪ ተመልካቾቻችን፣ በወጣት ቀነኒ አዱኛ ዙሪያ የወጡ መረጃዎችን ወደ እናንተ እናደርሳለን። በትላንትናው ዕለት የቀብር ስነ ስርዓቷ ተፈጽሟል። በቀብር ስነ ስርዓቷ ላይም አባቷ ያስተላለፉትን መልእክት ወደ እናንተ እናደርሳለን። አብራችሁን ቆዩ። የወጣቷ ቀነኒ አዱኛ ስርዓተ ቀብር ትላንት በአዲስ አበባ በመንበረ ጸባዖት ቅድስት ሥላሴ ካቴድራል ተፈጽሟል። ለጋዋ ወጣት ቀነኒ ከፍቅረኛዋ ድምፃዊ አንዱዓለም ጎሳ ጋር ከሚኖሩበት መኖሪያ ቤት ሌሊት 10 ሰዓት ገደማ ከ5ኛ ፎቅ ወለል ወድቃ ሕይወቷ እንዳለፈ መነገሩ ይታወሳል። የአዲስ አበባ ፖሊስ ቀነኒ አዱኛ ከቤቷ የማብሰያ ክፍል በኩል ካለው በረንዳ 5ኛ ፎቅ ላይ ለጊዜ ምክንያቱ ባልታወቀ ሁኔታ ወድቃ ለሕክምና እርዳታ እየተወሰደች ባለችበት ወቅት ሕይወቷ እንዳለፈ ገልጸዋል። በወቅቱ አብሯት የነበረው ድምፃዊ አንዱዓለም ጎሳን በቁጥጥር ስር በመዋል ምርመራ እያከናወነ እንደሆነም አስረድቷል። በትላንትናው ዕለት በቅድስት ሥላሴ በተፈጸመው ስርዓተ ቀብሯ ላይ ፍቅረኛዋ አርቲስት አንዱዓለም ጎሳ በፖሊስ በመታጀብ ተገኝቶ እርሙን በማውጣት ስርዓተ ቀብሯ ላይ ተገኝቷል። የቀብር ስነ ስርዓት ከተፈጸመ በኋላ አባቷ አቶ አዱኛ ዋቆ ለቀስተኞች ፊት ባስተላለፉት መልእክታቸው የልጃቸው ፍትህ በእጅጉ እንደሚሹ አስታውቀዋል። ሁላችሁም የምጠይቃችሁ አርቲስቶችንም ለእናንተ የማስተላለፈው መልእክት የልጄን እውነት አፈላልጉኝ፣ እንደ ሀጫሉ ሞቷም ተደባብሶ እንዳይቀርብኝ እለምናችኋለሁ ሲሉ በጥልቅ ሐዘን መልእክታቸውን አስተላልፈዋል። እኔ ለማስተማር ነበር ከእቅፍ ያወጣኋት እንጂ እንዲህ እንድትቀጠፍብኝ አልነበረም፣ ሌላ የምለው የለም ሲሉ ተደምጠዋል። አባት አቶ አዱኛ ዋቆ እኔ ቀነኒን የማውቃት እጅግ ታታሪ፣ ስራን የምትፈጥር ደግሞም ስራ አክባሪ ናት። እንዲህ እርኩስ መንፈስ ይዟት ራሷን ታጠፋለች የሚለው ውሸት ነው። እሷ ሲቸግር ተበድራ የምትሰጥ እንጂ ከሷ ይህ አይጠበቅም በማለት በልጃቸው ህልፈት መራር ሐዘናቸውን ገልጸዋል። እኔ አሁንም ቢሆን የፍትህ አካላት ተከታትለው ሐቋን ያውጣልኝ ነው የምለው፣ ሌላ ምንም የምለው የለኝም ብለዋል። ልጄ ፍትህ እንዲሰጣት እንደ አጫሉ ፍትህ አጣ እንዳትቀር አደራላለሁ። እኔ አስተምሬ ላኳት እንድትሰራ እንጂ እንድትሞት አይደለም። ጉያ ተኮነም ተኮጅ ነመውልት ቢኦንቴ እናማ ጉያ ተኮነም ሞት ሙፈቺ አንድም ቀን ከሰው ጋር ተጋጭታ የማታውቅ ሰውን የማታስቀይም ሚዲያ ላይም ሆነ ከሰው ጋር የምትኖር ልጅ ነች። እህቴ ናት፣ እናቴ ነች፣ መካሬ ነች። አሁን ሞራሌ ተሰብሯል። ብዙ ነገሬን ያጣሁት አሁን ሁሉም ቀርቷል። አሁን ምርመራው እስኪጣራ ምንም ማለት አልችልም። መላው ቤተሰብ ትልቅ ሐዘን ውስጥ ነው። አሚደን ትያስጨበ ዋሂድ ለበ ካሮበ ህዱ ወጅቀማ ካሮበ ረምሁን አኔ ኦብረቲያ ቀነኒ ኦብረቲያ እህቴ ነች። እኔ ነኝ ያሳደግኳት። የዛን ቀን ሌሊት 6 ሰዓት ላይ ደውላልኝ ስለ ስራ ጉዳዮች እየተወያየን ነበር። ከዛ ጠዋት 12 ሰዓት ደወሉልኝና ታማለች አሉኝ። ሐኪም ቤት ነበር የጠሩኝ። ስደርስ ሞታለች። እኔ እስካሁን ድረስ የሞተች አይመስለኝም። እንደ ቤተሰብ እኔ ስለሷ ምንም ማለት አልችልም። እግዚአብሔር እውነቱን ያውጣ። እህቴ ሜዳ ላይ ያጣናት። ለጋዋ ወጣት ቀነኒ አዱኛ ከአባቷ አቶ አዱኛ ዋቆና ከእናቷ አስቴር መኮንን መጋቢት 7 ቀን 1991 ዓ.ም ነው የተወለደችው። የፊታችን ቅዳሜ 26ኛ ዓመት ልደቷን ለማክበርም ስትዘጋጅ እንደነበረ መረጃዎች ወጥተዋል።
አንቺ የልጄን እውነት እፈልጋለሁ። የፍትህ አካላት ተከታትላችሁ የልጄን ሐቋን አውጡልኝ። አባት አቶ አዱኛ ዋቆ። ሰላም ጤና ይስጥልን ውድ የብዕር ቲቪ ተመልካቾቻችን፣ በወጣት ቀነኒ አዱኛ ዙሪያ የወጡ መረጃዎችን ወደ እናንተ እናደርሳለን። በትላንትናው ዕለት የቀብር ስነ ስርዓቷ ተፈጽሟል። በቀብር ስነ ስርዓቷ ላይም አባቷ ያስተላለፉትን መልእክት ወደ እናንተ እናደርሳለን። አብራችሁን ቆዩ። የወጣቷ ቀነኒ አዱኛ ስርዓተ ቀብር ትላንት በአዲስ አበባ በመንበረ ጸባዖት ቅድስት ሥላሴ ካቴድራል ተፈጽሟል። ለጋዋ ወጣት ቀነኒ ከፍቅረኛዋ ድምፃዊ አንዱዓለም ጎሳ ጋር ከሚኖሩበት መኖሪያ ቤት ሌሊት 10 ሰዓት ገደማ ከ5ኛ ፎቅ ወለል ወድቃ ሕይወቷ እንዳለፈ መነገሩ ይታወሳል። የአዲስ አበባ ፖሊስ ቀነኒ አዱኛ ከቤቷ የማብሰያ ክፍል በኩል ካለው በረንዳ 5ኛ ፎቅ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ ወድቃ ለሕክምና እርዳታ እየተወሰደች ባለችበት ወቅት ሕይወቷ እንዳለፈ ገልጸዋል። በወቅቱ አብሯት የነበረው ድምፃዊ አንዱዓለም ጎሳን በቁጥጥር ስር በመዋል ምርመራ እያከናወነ እንደሆነም አስረድቷል። በትላንትናው ዕለት በቅድስት ሥላሴ በተፈጸመው ስርዓተ ቀብሯ ላይ ፍቅረኛዋ አርቲስት አንዱዓለም ጎሳ በፖሊስ በመታጀብ ተገኝቶ እርሙን በማውጣት ስርዓተ ቀብሯ ላይ ተገኝቷል። የቀብር ስነ ስርዓት ከተፈጸመ በኋላ አባቷ አቶ አዱኛ ዋቆ ለቀስተኞች ፊት ባስተላለፉት መልእክታቸው የልጃቸው ፍትህ በእጅጉ እንደሚሹ አስታውቀዋል። ሁላችሁም የምጠይቃችሁ አርቲስቶችንም ለእናንተ የማስተላለፈው መልእክት የልጄን እውነት አፈላልጉኝ፣ እንደ ሃጫሉ ሞቷም ተደባብሶ እንዳይቀርብኝ እለመናችኋለሁ ሲሉ በጥልቅ ሐዘን መልእክታቸውን አስተላልፈዋል። እኔ ለማስተማር ነበር ከእቅፍ ያወጣኋት እንጂ እንዲህ እንድትቀጠፍብኝ አልነበረም፣ ሌላ የምለው የለም ሲሉ ተደምጠዋል። አባት አቶ አዱኛ ዋቆ እኔ ቀነኒን የማውቃት እጅግ ታታሪ፣ ስራን የምትፈጥር ደግሞም ስራ አክባሪ ናት። እንዲህ እርኩስ መንፈስ ይዟት ራሷን ታጠፋለች የሚለው ውሸት ነው። እሷ ሲቸግር ተበድራ የምትሰጥ እንጂ ከሷ ይህ አይጠበቅም በማለት በልጃቸው ህልፈት መራር ሐዘናቸውን ገልጸዋል። እኔ አሁንም ቢሆን የፍትህ አካላት ተከታትለው ሐቋን ያውጣልኝ ነው የምለው፣ ሌላ ምንም የምለው የለኝም ብለዋል። ልጄ ፍትህ እንዲሰጣት እንደ ሃጫሉ ፍትህ አጥታ እንዳትቀር አደራላለሁ። እኔ አስተምሬ ላኳት እንድትሰራ እንጂ እንድትሞት አይደለም። ጉያ ተኮነም ተኮጅ ነው ወልክ ቢኦንቴ እናማ ጉያ ተኮነም ሞት ሙፈቺ አንድም ቀን ከሰው ጋር ተጋጭታ የማታውቅ ሰውን የማታስቀይም ሚዲያ ላይም ሆነ ከሰው ጋር የምትኖር ልጅ ነች። እህቴ ናት፣ እናቴ ነች፣ መካሬ ነች። አሁን ሞራሌ ተሰብሯል። ብዙ ነገሬን ያጣሁት አሁን ሁሉም ቀርቷል። አሁን ምርመራው እስኪጣራ ምንም ማለት አልችልም። መላው ቤተሰብ ትልቅ ሐዘን ውስጥ ነው። አምዴን ትያስጨበ ዋሂድ ለበ ካሮበ ህዱ ወጅቀማ ካሮበ ረምሁ አኔ ኦብሪቲያ ቀነኒ ኦብሪቲያ እህቴ ነች። እኔ ነኝ ያሳደግኳት። የዛን ቀን ሌሊት 6 ሰዓት ላይ ደውላልኝ ስለ ስራ ጉዳዮች እየተወያየን ነበር። ከዛ ጧት 12 ሰዓት ደወሉልኝና ታማለች አሉኝ። ሐኪም ቤት ነበር የጠሩኝ። ስደርስ ሞታለች። እኔ እስካሁን ድረስ የሞተች አይመስለኝም። እንደ ቤተሰብ እኔ ስለሷ ምንም ማለት አልችልም። እግዚአብሔር እውነቱን ያውጣ። እህቴ ሜዳ ላይ አጣናት። ለጋዋ ወጣት ቀነኒ አዱኛ ከአባቷ አቶ አዱኛ ዋቆና ከእናቷ አስቴር መኮንን መጋቢት 7 ቀን 1991 ዓ.ም ነው የተወለደችው። የፊታችን ቅዳሜ 26ኛ ዓመት ልደቷን ለማክበርም ስትዘጋጅ እንደነበረ መረጃዎች ወጥተዋል።